በህይወታችን የምናገኘው ወዳጅ የለም። ሲሞላልን ድግስ ለመብላት ሲሞላልን ሊያጫፍሩን ሊያጫርሱን የሚመጡ ሰዎች ነው ያሉት። ሲጎልብህ ሊሞላልህ የሚመጣ ጓደኛ አታገኝማ። ጓደኛ ጉደኛ ነው። የለም ጓደኛ ምን ጓደኛ አለው? ሚስጥር የሚጠብቃል ከልብ ይሆናል። ጥርሱን የሚያሳይ እንጂ ልቡን የሚያሳይ አለ። ልብ የሚሰጥ አለ። እውነተኛ ወዳጅ አለ። ታማኝ አለ። የማይሸነግል አለ። ወንድሙን በጀርባ የማያማል ወይ ዛሬ የተቸገርነው ከቤተ መንግስት እስከ ቤተ ክህነት ያለ ነው እየተሸነጋገርን በሽንገላ አለ። ቅመን ልንረሳ እንችላለን። በቅርብ ወዳጅ ልንረሳ እንችላለን። በጓደኛ ልንረሳ እንችላለን። በአብሮ አደጋችን ልንረሳ እንችላለን። በሰው ዘንድ ሁሉ ልንረሳ እንችላለን። የማይረሳ የሚያስታውስ አንድ አባት አለ። ከተጣልበት የሚያነሳን ከወደቅንበት የሚያነሳን ስንጠፋ የሚፈልገን ስንራብ የሚመግበን ርቃናችንን የሚሸፍን በደላችንን የሚከድን እንደ ሰው ያልሆነ አንድ ደግ አባት በሰማይ አለ። ስሙ እግዚአብሔር ይባላል። ክብር ሁሉ ለስሙ ይሁን። የማይረሳ የማይጥል የማይተው አባት እግዚአብሔር ብቻ ነው። በሰው ዘንድ የተረሳችሁ ምእመናን፣ በዘመድ ዘንድ የተረሳችሁ አለች እንዴ የምትባሉ አለ እንዴ የሚባል እኮ ሰው እዚህ መካከል ይኖራል። ወንጌለ መንግሥቱ ለክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። በአብ ስም ምድርና ሰማይ ሳይዘረጋ መልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገድ ኖረ። ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን፣ ዘመን ይቀጠለልን፣ ነጭ ያለበሰን የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን በማያኖሩ ሰዎች መካከል የሚያኖረን ወጥተን እስክንገባ ተኝተን እስክንነሳ የማይለየን በአደባባይ የነበረው ታሪካችንን በጓዳ የከተተልን ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ክብርና ምስጋና ምልኮና ውዳሴ ለገናናው ስሙ ይሁን። የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከትህትና ወደ ልዕልና የወጣንባት መሸጋገሪያችን የክፉ ቀናችን ድንግል ማርያም ልባችንን የጠረገችልን ጉድለታችንን የሞላችልን መራራውን ያጣፈጠችልን ሂራቀውን ያቀረበችልን ደጓ እናታችን አዛኝቷ እመ አምላክ ወላዲተ አምላክ የተክልዬ እናት የሀብትዬ እናት የገብረ መንፈስ ቅዱስ እናት የቅዱሳን እናት የሐዋርያት ተስፋ የሊቃውንቱ ስብከታቸው የምድር ሁሉ እመቤት ከመላእክት የምትበልጠዋ ከደቂቀ አዳም የምትበልጠዋ ከሴቶች ሁሉ የተለየችዋ የተመረጠችዋ ድንግል ማርያም ስሟ የከበረ የተመሰገነ ይሁን። የቅዱሳን መላእክት ጻድቃን የሰማዕታት የአበው ደናግል መነኮሳት በረከታቸው ይደርብን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍጥሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማን ቋጠሮ እንደሚፈታ? ማን ያውቃል ዛሬ ማንን እንባ እንደሚያብስ? ማን ያውቃል የማንን ሰንሰለት ዛሬ እንደሚቆርጥ? የማን ቤት እንደሚስተካከል? ማን ተረኛ ሆኖ እንደመጣ እግዚአብሔር ነው ያውቀው። የቤታችንን ጉድለት የሕይወታችንን ጉድለት የታሰርንበትን ሰንሰለት ጌታ መድኃኔ ዓለም በቃሉ ይፍታልን።
የታሰርንበትን ሰንሰለት በቃሉ ይቁረጥልን። እንደ እግዚአብሔር በጎና መልካም ፈቃድ የምንቆይበት የትምህርታችን ርዕስ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። ቃሉ እኔ ግን አረሳሽም የሚል ይሆናል። እስቲ ከኔ ጋር እኔ ግን በሉ አረሳሽም። እንደው አንቀጹ ለሴት ስለሆነ ወንዶቹ እንዳያቆርፉን እስቲ ለወንዶቹ እናረጋለን። እኔ ግን በሉ አረሳህ። ክብር ምስጋና ለመድኃኔዓለም ይሁን። እስቲ ከፍ አድርጎ የማይረሳ አባት ስላለን አመስግኑት እግዚአብሔር። እኔ ግን ምን አለልም? እስቲ ለሴቱ ሲሆን መልሱ እኔ ግን ምን አለልሽም? እስቲ ለወንድ ሲሆን እኔ ግን ምን አለልህም? በእናት በአባት ልንረሳ እንችላለን። በቤተ ዘመድ ልንረሳ እንችላለን። በቅርብ ወዳጅ ልንረሳ እንችላለን። በጓደኛ ልንረሳ እንችላለን። በአብሮ አደጋችን ልንረሳ እንችላለን። በሰው ዘንድ ሁሉ ልንረሳ እንችላለን። የማይረሳ የሚያስታውስ አንድ አባት አለ። ከተጣልበት የሚያነሳን፣ ከወደቅንበት የሚያነሳን፣ ስንጠፋ የሚፈልገን፣ ስንራብ የሚመግበን፣ ርቃናችንን የሚሸፍን፣ በደላችንን የሚከድን እንደ ሰው ያልሆነ አንድ ደግ አባት በሰማይ አለ። ስሙ እግዚአብሔር ይባላል። ክብር ሁሉ ለስሙ ይሁን። የማይረሳ የማይጥል የማይተው አባት እግዚአብሔር ብቻ ነው። በሰው ዘንድ የተረሳችሁ ምእመናን፣ በዘመድ ዘንድ የተረሳችሁ አለች እንዴ የምትባሉ አለ እንዴ የሚባል እኮ ሰው እዚህ መካከል ይኖራል። ምናልባት ጥሩ ኑሮ ላይ ኖረው ከድህነታችን የተነሳ መኖራችንን የማያውቁ የማያስታውሱ፣ የማይፈልጉን የማያስቡን፣ የእግዚአብሔር ሰላምታ የማይሰጡን ሰዎች መካከል እንኖራለን። አለ እንዴ ይሉናል። አዎ እንደሱ ቸርነት አለ። አለሽ እንዴ? አዎ እንደሱ ቸርነት አለ። እንደ ጠላት እየተደገፍን እግዚአብሔር በምሕረት እጁ እየደገፈን አለ። ክፉ ሰዎች ባሉበት መንደር ውስጥ እንኖራለን። እግዚአብሔር ደግ ስለሆነ የትኛው ደግነታችን አቆመን? የኢየሱ ቸርነት እንጂ። ምን በጎ ነገር ተገኘብን? በጎ እግዚአብሔር ከኛ ጋር ስለሆነ ነው እንጂ። የእግዚአብሔር ምሕረት እየተከተለን የምሕረቱ ባለጠግነት እግዚአብሔር ባለ ብዙ ምሕረት ነውና እግዚአብሔር በምሕረቱ ሸፍኖ ቤቱ አቆሞናል። የመቆማችን ምስጢር የመኖራችን ምስጢር እግዚአብሔር ነው። የሚያኖረን እግዚአብሔር ነው። የሚያኖር ደሞዝ የለም። የሚያኖር ስራ የለም። የሚያኖር ቤተሰብ የለም። የሚያኖርም ምንም ነገር በምድር ላይ የለም። የሚያኖረን መኖሪያችን የሆነ ህልውናችን የሆነ ስንፋሳችን የሆነ በረከታችን የሆነ አባት የሆነ ከአባትን በላይ እናት የሆነ ከዘመድ በላይ ዘመድ የሆነ የሚረዳም የሚረዳንም አማኑኤል ብቻ ነው። ክብር ለስሙ ይሁን። እሱ ከዘመድ በላይ ነው። ስለዚህ ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ኢሳይያስ ሀብተ ክህነት ሀብተ ትንቢት የተሰጠው ሀብተ ፈውስ የታደለው ባለጸጋ ነው። ከአበይት ነቢያት መካከል ታላቁ ኢሳይያስ የተናገረው። ኢሳይያስ ማለት የቃሉ ትርጉም ቅቡ እምቅባ ትንቢት ማለት ነው። እንዲህ መባሉ ትንቢት የሚገልጥ መንፈስ ቅዱስ ስላደረበት ነው። የተሰወረውን የሚገልጥ መንፈስ ቅዱስ ያደረበት ኢሳይያስ የቃሉ ትርጉም ቅቡ እምቅባ ትንቢት፣ የተመረጠ የተቀባ። ነገራችን ላይ ይሄ ቦረና የሚለው ቃል ታውቁታላችሁ አይደል? የተቀባ የሚልም አንድ ትርጉም አለው። በደንብ ፈልጉና ስትደርሱበት ነገ ተነግሩኛላችሁ። ምን አልኳችሁ? ምን ነው አንገፋ ኦሮሞ ስለሆናችሁ እኮ ነው። ምን አልኩኝ? የተቀባ በሉ እስቲ። ኢያሱ፣ ሆሴ፣ ኢሳይያስ የሚሉ በብሉይ ኪዳን የተገለጡ ስሞች ኢየሱስ የሚለውን ስም የሚተኩ ናቸው። ያ ማለት ጌትነቱን አይደለም፣ አምላክነቱን አይደለም፣ የስሙን ትርጉም። ምክንያቱም መድኃኒት የሚል ትርጉም ስላላቸው። ኢሳይያስ ማለት አንድም መድኃኒት ማለት ነው። ሆሴ ማለት መድኃኒት ማለት ነው። ልብ አድርጎ ኢያሱ ማለት መድኃኒት ማለት ነው። እነሱ ግን መድኃኒት የሚፈልጉ ስማቸው ብቻ መድኃኒት ይሆን። አሁን ለምሳሌ እዚህ መካከል መድኃኒት የምትባል ሴት ትኖራለች፣ የታመመች ግን መድኃኒት የምትፈልግ። ክርስቶስ ግን መድኃኒት ነው፣ ሁሉን የሚያድን። እሱ ግን የማይታመን ምን የማይ ንገሩኛ። እሱ መድኃኒት ነው፣ የማይሞት ሕያው የሆነ መድኃኒት፣ ሕያው ባህሪ፣ ቅዱሰ ባህሪ፣ ንጹሐ ባህሪ እግዚአብሔር፣ የእግዚአብሔር ልጅ እግዚአብሔር ወልደ ማርያም በስጋ የተገለጠበት የስጋዌው ስም መለኮትና ትስብእት ተዋህደው የተጠሩበት የስጋዌ ስም
ኢየሱስ የሚለው መድኃኒት ማለት ነው። ምን ማለት ነው? በዘመኑ ይህንን ቃል የተናገረው ነገር ይገርመኛል። የትምህርታችን ርዕስ በመሃል ጠይቃለሁ። ዛሬ ካልመለሳችሁ ነገ እንግዲህ ተሳፍረን እንግዲህ ወደ ሀገራችን። የትምህርታችን ርዕስ ምንድን ነው? እናቶቼ እንደው በማርያም ጤፍ ስንት ገባ? ስንዴ ምን ጨመረባችሁ? ተውት፣ የሚያበላ አባት አለን። እሺ ይሰማችሁ? የሚመግብ ጌታ አለን። እሺ አንድ ጊዜ እንደው የኑሮ ውድነቱን ተዋትና እስቲ አሁን ወደ ቃሉ ብቻ ትኩረት አድርጎ የትምህርታችን ርዕስ እንኳን ይዛችሁ ግቡ። ቤት ዛሬ ቤተክርስቲያን ሄጄ መምህሩ እንዳትሉ አባ እንዳትሉ እግዚአብሔር እንዲህ ብሎ ተናገረኝ አልረሳህም አለኝ። እስቲ በሉ እናቴ እንደዚህ ብለሽ ነገሪያቸው ቤት ለቀሩት። ዛሬ እኮ እግዚአብሔር ተናገረኝ። ምን ብሎ ተናገረሽ? አልረሳሽም አለኝ። አያጽናናም ቃሉ? ተስፋ አይሰጥም ቃሉ? ለመቆም ድፍረት እናገኛለን በዚህ ቃል። ተስፋ የቆረጣችሁ ትቆማላችሁ በዚህ ቃል። ለምን? እግዚአብሔር ነው የሚናገረው። ምን ብሎ? አልረሳህም። ለጊዜው ትቸገራለህ፣ ለጊዜው ታጣለህ፣ ለጊዜው ትራቆታለህ። ለጊዜው ምድራዊ በረከት ልታጣ ትችላለህ። ሰው ልታጣ ትችላለህ። ገንዘብ ልታጣ ትችላለህ። ስራ ልታጣ ትችላለህ። ሰው ልታጣ ትችላለህ። የወደደ ጠላት ሊሆንብህ ይችላል። እንዲህ ባለው ሁኔታ ውስጥ ልትተው ትችላለህ እንጂ ልትረሳ ግን አትችልም። እኔ ግን አልረሳህም፣ እኔ ግን አልረሳሽም። እናትም አባትም ዘመድም ወንድምም አክስትም የምትመኩባቸው ሁሉ የሆነ ቀን ላይ ጉድለታችሁ ላይ ይረሷችኋል። ስትታመሙ ይረሷችኋል። ስትቸገሩ ይረሷችኋል። በአልጋ ስትወርቁ ይረሳችኋል። ሆስፒታል ብትገቡ ይረሷችኋል። እግዚአብሔር ግን በየትኛውም ሁኔታ ብትሆኑ ግን አይረሳችሁም። ክብር ለስሙ ይሁን። በየትኛውም ሁኔታ ብንሆን አይተውንም፣ አይረሳንም። ይሄንን ቃል ኢሳይያስ የተናገረላቸው ሰዎች ተስፋ ቆርጠው ቤት ውስጥ ለነበሩ ሴቶች የተናገረው ቃል ነው። እናቶቼ ይሄንን ቃል የምትሰሙ ተስፋ ቆርጣችሁ በቤት የቆያችሁ፣ ስራ ማጣቱ ተስፋ ያስቆረጣችሁ፣ ቤተሰብ መምራት ከብዷችሁ ተስፋ የቆረጣችሁ፣ ልጅ ማሳደግ ከብዷችሁ ተስፋ የቆረጣችሁ፣ ኑሮ ያንገሸገሻችሁ፣ በትዳራችሁ ውጤታማም ደስተኛም ያልሆናችሁ፣ ነግዳችሁ ማትረፍ ተምራችሁ መለወጥ ያቃታችሁ፣ የምትጀምሩት ሁሉ ጅማሬ በጅምር እየቀረባችሁ፣ የጀመራችሁትን መጨረስ አቅቷችሁ፣ የጀመራችሁት ሁሉ እየተሰነካከለባችሁ ባጭር የሚቀርባችሁ፣ የሰበሰባችሁት ነገር ከእጃችሁ የሚበተንባችሁ፣ እንዲህ ይላል እግዚአብሔር አልረሳችሁም። የሆነ ቀን እመጣለሁ፣ የሆነ ቀን አነሳለሁ፣ የሆነ ቀን እጎበኛለሁ፣ የሆነ ቀን እቴ ይመጣል ወደ አንቺ ይመጣል። እግዚአብሔር የሚመጣልህ አባት አይደለም፣ እናትሽ አይደለችም። የሚመጣልህ ዘመድ አይደለም፣ የምትመካበት አይደለም፣ አይተወኝም የምትለው አይደለም፣ ወንድምህም አይመጣልህም። እግዚአብሔር ግን በታመምክ ቀን የሚመጣው አልጋ ላይ ያነጥፍልህ ነው። እግዚአብሔር ግን የሚመጣው በወደቅን ጊዜ ሊያነሳን ነው። ከወደቅንማ ሰዎች ሁሉ ያልፉናል። ካህኑም ያልፍሻል፣ ቀራጩም ያልፍሻል፣ ሌዋዊውም ያልፈሃል። ሳምራዊው ሲመጣ የድንግል ሲመጣ ያነሳሃል። ማንሳት ብቻ አይደለም፣ በቁስል ላይ ዘይት ይነፋላል። ይሄ ብቻ አይደለም፣ በትከሻው ይሸከመናል። ክብር ለተሸከመን ለመድኃኔዓለም ይሁን። ይሸከመናል። እነማን ነበሩ በዛ ዘመን ያልወለዱ ተስፋ ቆርጠው በቤት የቀሩት ሴቶች ካላችሁ እንዲህ ነው። ያልወለዱና መካን የሆኑ ሴቶች በኦሪቱ ይጠሉ ነበር። ያልወለዱ ሴቶች ትዳር ሴት ልጅ ከያዘች በኋላ በሳምንቱ ልጅ ከሌላት እጧ በረከት ትባላለች። በሚቀጥለው ዓመት አለመውለዷን ያወቁ ሰዎች ይጠሏቸዋል። ባሎቻቸው ርስት አያካፍሏቸውም፣ ይጠሏቸው ነበር። በቃ እንደው እንኳን በብሉይ ኪዳን በአዲስ ኪዳን ስንት ጠንካራ ባል ካልተገኘ በስተቀርማ ፈተና አለ በየቤቱ። ባገባችበት ዓመት ጠያቂ ሳይሆን አሉባልተኛ ወደ ቤት ይመጣል። ነገረ ሰሪ ወደ ቤት ይመጣል። አሽሙረኛ ወደ ቤት ይመጣል። ተንኮለኛ ወደ ቤት ይመጣል። ትዳርህን ሊቆርጥ እግዚአብሔር የገመደውን የትዳር ገመድ ሊበጥስ ወደ ቤታችሁ የሚመጡ ወረኞች ናቸው። ለሰርጋችሁ ቀን የጣሉትን ድንኳን ሊያፈርሱ የሚመጡ ሰዎች አሉ። ባለመውለዷ ምክንያት ረፍታቶችን እንዴ እኛ እኮ ያንተን ልጅ ያንተን ዘር እንፈልጋለን ይለዋል። አንተ ደግሞ ምናልባት ከሱ ይሁን ችግር ደግሞ እያሉ ሌላዋን ያማክራሉ። እንዴ እያሉ በባልና በሚስት መካከል ጠብን ይዘራሉ። እመኑኝ
የዘመመው ጎጆአችሁን ቀና የሚያደርግላችሁ አማኑኤል ብቻ ነው። የፈረሰውን ቅጥርን የሚሰራልህ እሱ ብቻ ነው። በጉድለታችሁ ሙሉ ሆኖ የሚቆመው እሱ ብቻ ነው። ሲጎልብሽ ማን ነበር አጠገብሽ? ስትታመም ማን ነበር አጠገብህ? ስትቸገር ማን ደረሰልህ? ማንም አልደረሰልንም። ኤልሻዳይ የሆነው አረሳችሁም ያለን የታመነው ጌታ እሱ ደርሶልን ነው ዛሬ እንባችን ታብሶ ይቆም ነው። ቅስማችን ተሰብሮ ነበረ። ከሰዎች ምላስ የሚወረወረው ቃል ድጋሚ ለመቆም እድል አልሰጠንም። አንገት ደፍተን ነበር ስንሄድ የነበረው። ሲያሸማቅቁን የነበሩ ሰዎች እናውቃቸዋለን። እያችሁ እግዚአብሔር ታሪክ ይቀይራል። እግዚአብሔር ነገር ይገለብጣል። መካኒቱን በልጅ ያከብራል እግዚአብሔር። የደረቀውን እግዚአብሔር ያለመልማል። የተዘጋውን እግዚአብሔር ይከፍታል። በልጅ ናፍቆት ለሚሰቃዩ እንደ ሐሳቡ ለሚቆዩ እንደ ተጻፈው እንደ እግዚአብሔር ቃል ቆይተው የሳራ አምላክንም አመልከዋለሁ፣ የሐናን አምላክ እግዚአብሔርን አመልከዋለሁ ብቻ አይደለም ጠብቀዋለሁ የሚያሉ ሲጠብቀዋለሁ። ምን እያልኩ ነበር? አስተውላችኋል? ምን እያልኳችሁ ነው? ምን እልሃለሁ በሉሃ። ድምጻችሁ ስላነሰብኝ እኮ ነው። አያችሁ? ምን እልሃለሁ? እስቲ እጃችሁ ከፍ አድርጉልኝ ሁላችሁ። ጌታ ሆይ በሉ። ባትሰጠኝም እንኳን ባታደርግልኝም እንኳን ባትሞላለኝም እንኳን ባታስተካክልልኝም እንኳን ከነጉድለቴ እጠብቅሃለሁ። ክብር ምስጋና ለመድኃኒዓለም ይሁን። ከነጉድለታችን ልናመልከው መተና፣ ባይሰጠንም ልናመልከው መተና ግዴታችን ነው። ይኸውላችሁ እንደ ሰዎቹ ቡክ ይዘን አይደለም ቤተክርስቲያን የምንመጣው። እንዲሞላልን አይደለም የምንመጣው። እንዲሰጠን ብለን አይደለም የምንመጣው። ከጉድለታችን ጭምር ልንበረከክ ነው የመጣ ነው። እኛ በፊቱ ስንበረከክ የጎደለንን የሚሞላ ማን አለ? የአፋችንን ንግግር አይደለም የሚሰማው፣ ዝምታን ያዳምጣል። የማርያም ደግ ነው፣ ክብር ለስሙ ይሁን። በዝምታችን ውስጥ ያለውን ጮት የሚሰማ ሳንነግረው የሚያዳምጥ ሳንለምነው የሚሰጥ ደግ አባት እንደ ማርያም ልጅ እንደ ኢየሱስ ማን አለ? ወገኖቼ አለ። ይኸውልህ አንተ ነግረኸው እኮ አይሰማም ሰው። አያችሁ ገና የችግር ወሬ ስታል ወይ እኔ እኮ ይገርማል ቁብጥዬ ይልሃል። ገና ለገና ሳንቲም መስሎት ሰው ይኸውልህ ይገርማል። እዛች ጋር የገዛዋት መሬት ላይ እንደው የሆነች ነገር ጥዬ እንደው የለኝም ይልሃል። በቃ ገና ለገና ብር እኮ አላልከውም አንተ። ምናልባት መድኃኒት ግዛልኝ ልትለው ሊሆን ይችላል። አያችሁ ሰው በዚህ ልክ ይጨክንብናል። ትጠብቁታላችሁ? አማኑኤልን ትጠብቁታላችሁ ወይ? መድኃኒዓለምን ጠብቁት ወገኖቼ። ለጊዜው ሰይጣን በምድር ያለው ሊሰጣችሁ ይችላል። አያችሁ የሰማዩን ግን እንዳታጡ። ከነጉድለታችሁ ስላሴ ይሻላችኋል። ማን ይሻለናል? እስቲ ስላሴ በሉ። እና በውኑ በዛ ዘመን የነበሩ ሴቶች ባለመውለዳቸው ምክንያት ልጅ ስለሌላቸው ምክንያት ወንዶቹ ርስት አካፍሏቸው የሚጠሏቸው ስለነበረ ኢሳይያስ በዛ ዘመን የነበሩ ሴቶችን ወከለና እንዲህ አለ። እናንተ ሴቶች ለጊዜው በባል ነው የምትረሽው፣ ለጊዜው በባልሽ ቤተሰብ ነው የምትረሽው። እግዚአብሔር ግን ያስብሻል፣ እግዚአብሔር ግን አይረሳሽም አለና በትንቢተ ኢሳይያስ ምዕራፍ 54 ቁጥር 4 ጀምራችሁ እንዲህ አለ እግዚአብሔር በኢሳይያስ በኩል። ኢሳይያስ 54 ቁጥር 4 ላይ አንቺ ያልወለድሽ መካን አለ፣ አንቺ ያላማጥሽ ሆይ ዘምሪ እልል በይ። ከእንግዲህ ወዲህ የመካንነትሽን ስድብ፣ ከእንግዲህ ወዲህ የመካንነትሽን እፍረት ትረሻዋለሽ። ፈጣሪሽ ከባል በላይ እግዚአብሔር ካንቺ ጋር አለ። አልወለድሽም ብሎ ባልሽ ትቶሽ ይሄዳል፣ እግዚአብሔር ግን አብሮሽ ነው። እግዚአብሔር በሁኔታ አይለወጥም፣ ትቶ አይሄድም። በአስቸጋሪ ሲቹዌሽን ውስጥ እግዚአብሔር አብሮ ካለ፣ በመከራ ቀን እግዚአብሔር ካንተ ጋር አለ። ስንታመም እግዚአብሔር አለ፣ በሐዘናችን እግዚአብሔር አለ። በሐዘን የምናገኘው ወዳጅ ግን የለም። በጉድለታችን የምናገኘው ወዳጅ የለም። ሲሞላልን ድግስ ለመብላት ሲሞላልን ሊያጫፍሩን ሊያጫርሱን የሚመጡ ሰዎች ነው ያሉት። ሲጎልብህ ሊሞላልህ የሚመጣ ጓደኛ አታገኝማ። ጓደኛ ጉደኛ ነው። የለም ጓደኛ። ምን ጓደኛ አለ? ሚስጥር የሚጠብቃል፣ ከልብ ይሆናል። ጥርሱን የሚያሳይ እንጂ ልቡን የሚያሳይ አለ፣ ልብ የሚሰጥ አለ። እውነተኛ ወዳጅ አለ፣ ታማኝ አለ፣ የማይሸነግል አለ፣ ወንድሙን በጀርባ የማያማል። ወይ ዛሬ የተቸገርነው ከቤተ መንግስት እስከ ቤተ ክህነት ያለ ነው እየተሸነጋገርን በሽንገላ አለቀ።
እዚህ ጋር የተከበሩ ገሌ እየተባባል እንጠራራለን፣ ከጀርባ ግን እንተራረዳለን። በአሜት ቢላ እንቆራረጣለን፣ እንከታተፋለን። አያችሁ፣ በቃል ነው የምንሰብከው፣ በህይወት አንኖርም። የእናቴ ልጅ አንድ ቀን ስደክም አይተን እንዳትሰናከል። እኔ በህይወት አይደለም ማስተምር። በህይወትም ማን አቡነ ተክለ ሃይማኖት፣ በህይወትም ማን ገብረ መንፈስ ቅዱስ፣ በህይወትም ማን አባ ሳሙኤል፣ በህይወትም ማን ገብረ ሕይወት፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ፣ እነ ዮሐንስ ወንጌላዊ፣ እነ ቅዱስ ዮሐንስ መጥምቅ። እያችሁ ምን ሰብካችሁን እየኖርን አይደለም። ምን እናወራላችሁ፣ እንዘምርላችኋለን። የዝማሬ ሕይወት ቅድስናውም የለንም። አትዩን፣ አትመልከቱ፣ ደካሞች ነን አትዩን። ብርቱውን ጌታ ተማሩ እኔ እስሜ ዋናው ትትልበ ከኔ ተማሩ አለ። ከኔ ተማሩ። ትሁት ሆኖ በትህትና የሚያስተምር ሰባኪ አታገኙ። ትሁት እኔ ነኝ፣ ከኔ ተማሩ አለ። እግዚአብሔር ከሁላችን ጋር ይሁን። እንዲህ አላቸው እግዚአብሔር፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ልጇን ትረሳ ዘንድ ትችላለችን? አለ እግዚአብሔር። በማርያም ከኔ ጋር በሉ፣ ይሄንን ቃል አስቸግራችሁ። በውኑ በሉ ሴት። እንደው ድምጻችሁ አነሰ። ወንዶች ግን ልንጣላ ነው ዛሬ። ወንድሞቼ ሳንጣላ እስቲ በፍቅር በውኑ በሉ ሁላችሁም። እግዚአብሔር ይባርካችሁ። በውኑ ሴት ከማህፀኗ ለተወለደው ለልጇ እስከማትራራ ድረስ ሕፃኗን ልጇን ትረሳ ዘንድ ትችላለችን? ኩዌሽን ማርክ ነው፣ ጥያቄ ምልክት አለ። ትረሳለችን አለ፣ ጥያቄ ነው። ልብ አድርጉ ምዕመናን፣ መልሱ ብላችሁ። ሴት 9 ወር ከ5 ቀን በማህፀኗ የተሸከመችውን ልጇን፣ ደረቅ ጡቷን ያጠባችውን ልጇን አያችሁ። 9 ወር ማማጥ የ9 ወር የተሸከመችውን በአንድ ቀን ማማጡ ብቻ አይደለም የሴት ፈተና። ልጁን ከጸነሰችበት ቀን በኋላ የሆርሞን መለዋወጥ ባህሪዋ ሁሉ ይለዋወጣል አይደል? ሴቶች አይደል? የምትበላው ምግብ እንኳን አይረጋላት። እንዴትም ተስተካከላ ብትተኛ አይመቻትም። ምን አለበት ባል 9 ወር ከ5 ቀን የሱ ልጅ ተሸክማ ትጨንቃለች። እሱ ለጥ ብሎ ያድራል በሰላም። አያችሁ 9 ወር ከ5 ቀን በማህፀኗ መሸከም ብቻ አይደለም። የማህፀን ዓለም 9 ወር ከ5 ቀን ነው። እሱን ሲጨርስ ከጠባቧ ወደ ሰፊ፣ ከጨለማ ወደ ብርሃን፣ ወደዚህ ዓለም መምጫው ሲደርስ ከእናቱ ማህፀን ሲለይ እናት እንባዋን እያረገፈች ምጥ እያማጥ ወገቧ እስኪበጠስ ድረስ አቅጣ ልጇን ትወልዳለች። 9 ወር የተሰቃየችበትን ልጇን ትገላገላለች። እሷ እያለቀሰች እያመመች፣ እሷ በብዙ ምጥና መከራ ነው የምትወልደው። ሌሎች ደግሞ እንኳን ማርያም ማረችሽ፣ እንኳን ማህፀንሽን መልአኩ ፈታልሽ እያሉ ያመሰግኑላታል እግዚአብሔርን። እሷ ግን ትሰቃይበት የነበረው ልጇን በለቅሶ እሷም ታለቅሳለች። ከዛ በኋላ የሚወለደው ልጅም እያለቀሰ ይመጣል። ማን እየሳቀ ተወለደና ነው? አያችሁ፣ ወደ ምድር እስከመጣን ድረስ እያለቀስን ተወልደን በልቅሶ ነው የመጣ ነው። በልቅሶ እንሸኛለን። የትኛው ቤት ነው ሳቅ ብቻ ዓመት ሙሉ? እስቲ ወደ ቤተ መንግስት ይሄዱ። የሰበሰቡት ገንዘብ ደምን ባያስለቀሳቸው የአበባ ምንጣፍ እንቅልፍ ነስቷቸው ጮማ እየቆረጡ ጠጅ እየጨለጡ እግዚአብሔርን የረሱበት ዘመን መልሰው ደግሞ በበሉበት እየተፉ አይ እግዚአብሔር ይገርማል። እቺ ምድር ታስለቅሰናለች። የመከራ ምድር ናት። ሾህና ሚኬላ ታብቅል ብላ የተረገመችዋ ምድር ማደልቶት ነው የሚኖረው። ሁላችን በስቃይ አይደል ያለ ነው። መከራችን በጥርሳችን ነክሰን ሰው እንዳያቀብን እንዴት ነህ ስንባል ተመስገን እያለ እንዴት ነህ ይበቃል እያለ አመስጋኝ ሆነን ነው እንጂ የሚያንገሸግሽ ህይወት ውስጥ እኮ ነው ያለ። መኖር እኮ አያስመኝም። አሁንማ ያንገሸግሻል በዚህ ዘመን መግወለት። እንዲህ ባለ መከራ ውስጥ ግን ተስፋ የምናደርገው እግዚአብሔር ነው። ማን ነው? ጥያቄውም እኮ ጠየቀ ኢሳይያስ። በውኑ ሴት ከማህፀኗ ለተወለደው እስከማትራራ ድረስ ለልጇ እስከማትራራ ድረስ ልጇን ልትረሳ ትችላለችን? የወለዳችሁ መስክሩ። ልጄን እንዴት እረሳለሁ ትሉኛላችሁ። እንዲህ አለ
መልሶ እግዚአብሔር በኢሳይያስ አዎ ትረሳ ይሆናል አለ። በማርያም በሉ እንዴ ምን ነው አኮረፋችሁ? መጽሐፉ እኮ ነው ያለው። እናንተማ የነገል አትረሱ፣ የዚህ ሀገር ሰዎች አትረሱ። እስቲ አዎ በሉ። ትረሳ ይሆናል እኔ ግን አለ አረሳሽም። ክብር ለስሙ ይሁን። እናት ከማይጸኗ ለተወለደው ልጅ እስከማትራራ ድረስ ከማይጸኗ የተወለደው ልጇ ትረሳ ዘንድ ትችላለች። አዎ ትረሳለች፣ ሰው ነች። አየት እናት ልጇን ልትረሳ ትችላለች፣ እኔ ግን አልረሳሽም ማለት ነው። ምን አለልሽ? አቤት በኃጢአት ስትመት ብንሆን ወዳጆቻችን ቢጠሉ የኛ የምንላቸው ጀርባ ቢሰጡን እንኳን እግዚአብሔር አይጥለንም፣ እግዚአብሔር አይጥለንም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የመከራ ጽናት የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም ያስብላል። እግዚአብሔር ምን የለም? ሎቱ ስብሐት። እግዚአብሔር የለም። ሰው መከራ ሲመጣበት ችግር ሲደራረብበት ችግሩ ሰንሰለታማ ሲሆንበት ውስብስብ ሲሆንበት መከራው ከቤቱ አርቅ ሲልበት እግዚአብሔር ረስቶኛል የሚለው ሰው መልሶ እግዚአብሔር ትቶኛል ይላል። እግዚአብሔር ትቶኛል ያለ ሰው መልሶ እግዚአብሔር የለም ይላል። አያችሁ መከራው እኮ ነው እንደሚያደርገው ሰው እግዚአብሔር ትቶኛል ይላል። የሆነ ሰው ይሄው ቤቱን መላለሳለሁ ይሄው ተቸግሬያለሁ ትቶኛል ይላል። እግዚአብሔር ማንንም ትቶ አያውቅም። እግዚአብሔር ረስቶኛል ይላል። እግዚአብሔር ማንንም ረስቶ አያውቅም። ኤልሳ በዛ በር ላይ ሲያልፍ እንዳያልፋት ምን እንዳይላት በረከት እንዳያልፋችሁ በደንብ ስሙኝ። ምን እንዳያላት እንዳያልፋት በር ላይ ትቀመጥና ትጠብቀዋለች ቅዱሱን ሰው። ቅዱሳን ወደኛ ህይወት ቢገቡ ምንድነው ፍላጎታችን? አያችሁ እነ ኤልሳ እነ ኤልያስ ቢገቡ በዛ ዘመን ለነበረችው ሴት ምንድነው ያደርግላት? በዚህ ልክ ያን ሰው የምትጠብቅበት ጉዳይ ምንድነው? በአዲስ ኪዳን ያለነው ቅዱሳን ለምንድን ነው የምንጠብቀው? እነ ተክልዬን የምንጠብቀው ለምንድን ነው? ቤታችን እንዲገቡ ትጠብቀው ነበር እና ልክ በሯ ላይ ሲደርስ እንዴት ትለዋለች? ቅዱሱ የእግዚአብሔር ሰው ወደ ቤቴ ትገባልኝ ዘንድ በእግዚአብሔር ስም እለምንሃለሁ ትለዋለች። እስቲ ቅዱሱ የእግዚአብሔር ሰው በሉ። ገብረ ሕይወት ቅዱሱ የእግዚአብሔር ሰው ተክለ ሃይማኖት ወደ ቤታችን ግባልን። ቅዱሱ የእግዚአብሔር ሰው የኤልያስ በረከት ባንተ አድሯል። የኤልያስ ጸጋ 2 እጥፍ ባንተ ላይ አድሯል። እባክህ ወደ ቤቴ ግባ። ፀሐይ እየቀጠቀጠኝ ደጅ ድንጋይ ላይ ተቀምጬ የምጠብቀው አንተን ነው። ማንም ቤቴ ቢገባ ግድ አይሰጠኝም። የከተማ ሕዝብ ተሰብስቦ ወደ ቤቴ ቢገባ ከነገስታት መካከል ስልጣን ካላቸው ሰዎች መካከል ከባለጠጎች መካከል ቤቴ ቢገቡ ምንም አያደርጉልኝም። አንተ ግን ታስፈልገኛለህ። እስቲ ተክለ ሃይማኖት ያስፈልገናል በሉ። ገብረ ሕይወት ያስፈልጉናል በሉ። እስቲ አመስግኑ ከፍ አድርጋችሁ። ወደ ቤታችን ብትገባ አያችሁ ሌሎች ግድ አይሰጡንም። ባለስልጣን ዘመድ ያለው ሰው እኮ በአደባባይ እንዴት እንደሚናገር ተቀል እንትናን አወቀው እንዴ ዘመድ እኮ ነው በጣም በደስታ ፕራውድ ማለት ነው። እንትናን አወቅሻት የእንትን ቢሮ ምናምን ኃላፊ የዚህ ሴክተር ምናምን ኃላፊ ይሄን ዘመድ በዚህ ልክ እንመካለን። እነሱ ወደ እናንተ ቤት ቢገቡ ምናልባት ሳንቲም ሊሰጧችሁ ይችላል። ምናልባት በስልጣናቸው የሚረዷችሁ ነገር ሊኖር ይችላል። የእነሱ ስልጣን ጊዜያዊ ነው። የእግዚአብሔር ሰዎች የእግዚአብሔር አገልጋዮች ቅዱሳኑ ወደ ቤት ቢገቡ ግን ገንዘብ ማይፈታውን ሊፈቱልን የሚገቡት። የእግዚአብሔር አገልጋይ ቅዱስ ኤልሳ ቢገባ ገንዘብ ማይመልስላትን ስልጣን ማይመልስላትን ሀብት ማይመልሰውን የህይወቷን ጥያቄ ሊመልስላት ነው የሚገባው። ገብረ ሕይወት ዛሬ ግቡና ጥያቄያችሁን ይመልሱላችሁ እና ግባ እባክህ እግዚአብሔር ሰው ትለው ደግሞ ፖላይቱ ትለምነዋለች። እና እኛ እኮ ልመና አንችልም። በር ላይ ጓደኛ አገባ ባላ ግባ ትትና እንኳን የለውም እኮ የኛ እኮ አማርኛ ይገርመኛል። አትገቢ አገባ እንደው አንድ ማስፈራሪያ ለሚመስል ነው። ከገባም እኮ ምንም ቁም ነገር የለውም። በነገራችን ላይ ታውቁ ከወሬ ያለፈ ነገር የለም። በገባ እና ቅዱስ ሰው የእግዚአብሔር ሰው አቤት አለማመነው እንዴት የታደለች ሴት ናት። ወደ ቤት የተገባዘን እለምንሃለሁ
የሆነ ነገር ቸግሯታል እቺ ሴት። ልብ አድርጉ። የሆነ ጥያቄ አላት። እሷ እየጸለየች፣ እሷ እየለመነች፣ እሷ እያለቀሰች ንባዋ ያልተበሰላት የቤቷ ጉድለት አልሞላላትም። ምን እንደሆነ አንድማ ችግር አለ፣ ግን ለሰው አትናገርም። ለምን እናገራለን? አንናገርም። ዝም ብለን እየቸገረን እየጎደለብን ዝም ብለን አማኑኤል እንቀመጣለን። ምን ነው ጠቆርክ ይሉሃል ያገኙክ ሰዎች። ምን ነው ከሳሽ ይሉሻል። አይነገርም ለሰው። ዝም ብሎ ተመስገን ደህና ነኝ ጾም ስለሆነ ነው። ምን ነው ጠቆርክ? አይ ፀሐዩ ነው በሏቸው። የእናንተማ ፊት የጠቆረው ከሐሳብ ብዛት ይሆናል። በቤት ያልተፈታ ነገር ስላለ ይሆናላ። ጉድለት ስላለ ይሆናላ። ብትነግረው ለዛ ሰው ጉድለትን አይሞላል። ምን ያደርግልሃል? የሚነገረው ማለ መድኃኔዓለም ነው። ለሚረዳንም ለሚረዳንም ብንነግረው ሰው አይረዳን፣ ብንነግረው ሰው አይረዳን። ምን ያደርግልናል? ለሰው ችግር መንገር አትናገሩ ምእመናን። ጓደኛ ነው የቅርብ ዘመን ነው የቅርብ አምላክ ነው የኛ መድኃኒት ነው መፍትሄ ነው። ቁልፉ በእጁ ነው። ሁሉ በእጁ ነው። ሁሉ በደጁ ነው። የሚነገረው ለማርያም ልጅ ነው። ኑና በመንበሩ ዙሪያ ኑና በመቅደሱ ብርክክ ብላችሁ ጉድለቴን ታውቃለህ፣ ውስብስብ ያለው ችግር ይፈታልኝ። አይ አምላከ ተክለ ሃይማኖት በሉት፣ አምላከ ገብረ መንፈስ ቅዱስ፣ አምላከ ጴጥሮስ፣ አምላከ ጳውሎስ፣ አምላከ አርሴማ በሉታ ቋጠሮ ይፈታልኝ። እስቲ በሉት። በመጀመሪያው ቀን ባንቀያየም አይሻልም? ቋጠሮ ይፈታልኝ በሉ እስቲ በማርያም መድኃኔዓለም ቋጠሯችሁን ይፍታላችሁ። ና ቋጠሮ ይፈታልኝ። በቃ ይቺ ሰግባ ትለዋለች እና እንዲገባ የሚያደርገው ይኸው ኤልሳ ወደ እሷ ቤት እንዲገባ የሚያደርገው ልመናዋ ነው። ምኗ? ተክልዬን እንዲበሏቸው አዛኝ ኖት የኔ አባት፣ ደግ ኖት የኔ አባት ተክልዬ ብሏቸው። ገብረ ሕይወት የኔ አባት፣ ገብረ መንፈስ ቅዱስ የኔ አባት። ኮኖሙ አበለ ሰብአ ግብፅ ወኢትዮጵያ፣ ለኢትዮጵያና ለግብፅ ሰዎች አባት የሆነ ለሁለት ሀገር አባት የሆነ ከግብፅ መጥቶ ግብፅን ማርልኝ አይደለ ኢትዮጵያን ማርልኝ ብሎ ያለቀሰ አቤት የተክልዬ አቤት የገብረ ሕይወት ጸጋ። በትህትና ጠይቋቸው ወደ ቤት ይገቡልኝ ይበሏቸው። ቋጠሮ እንዲፈታ ወደ አምላክ ለምኑልኝ ይበሏቸው። አማሉ ና ግባ ወደ ቤት እባክህ እለምንሃለሁ ስትለው ትህትናዋን አይቶ ወደ ቤቷ ይገባል። ዛሬ በእምነት ተክለ ሃይማኖት ወደ ቤታችሁ እንዲገቡላችሁ፣ ዛሬ በእምነት ገብረ ሕይወት ወደ ቤታችሁ እንዲገቡላችሁ፣ ዛሬ በእምነት ጴጥሮስና ጳውሎስ ወደ ቤታችሁ እንዲገቡላችሁ፣ ዛሬ በእምነት ቅድስት አርሴማ ወደ ቤት እንድትገባላችሁ፣ ዛሬ በእምነት ድንግል ማርያም ወደ ቤታችሁ እንድትገባላችሁ፣ ዛሬ በእምነት መድኃኔዓለም ከእናንተ ጋር እራት እንዲበላ መዝጊያችሁን ለሱ እንድትከፍቱለት አማኑኤል በምሕረቱ ይወርዳል። ገባ። ከዛስ መጀመሪያ ችግር አይደለም የምትነግረው፣ በደንብ አድርጋችሁት የዚህችን ሴት ጥንካሬ ይኸው። እኛ ከቸገረን ወደ ቤታችን የገባውን ሰው እንባ እየተናነቀን ቅድሚያ ችግራችንን የምንናገረው። እሷ ዝም ብላ ከመንገድ ነው የመጣኸውና ከድካም እንድታርፍ እግርህን ልጠብህ ትለውና ትለምነዋለች። ከውጭ የነበረው ልመና ወደ ቤት ይቀጥላል። ውስጥ ከገባ በኋላ እግርህን ልጠብ ልመና እግሩን ታጥበዋለች። እግሩን ካጠበችው በኋላ ደግሞ የሚበላ አዘጋጅቻለሁ። የእግዚአብሔር ሰው ባሪያህን እንዳትንቃት፣ አንተ በእኔ ቤት ማዕድ ስትቆርስ የማገኘውን ክብርና ጸጋ የማገኘውን በረከት እኔ ነኝ የማውቀው። ተክለ ሃይማኖትን በመጥራት ገድላቸውን በማንበባችን በስማቸው በተሰየመው ቤተ መቅደስ በማገልገላችን የምናገኘውን ጸጋና በረከት የምናውቀው እኛ ነን። ሌሎች አይገባቸው። ለተክልዬ በመዘመራችን የምናገኘውን ክብር የምናውቀው እኛ ነን። የሰማችሁ ነው እህቶቼ። እና የሚገርም እኮ ነው። ከዛ እንጀራ ታበለዋለች፣ እንጀራ ይበላል፣ ውሃ ታጠጣዋለች፣ ይጠጣል። ከዛ በኋላ እረፍት በደንብ አድርግ ትለዋለች፣ ፀሐዩ ይብረድልህ ትለዋለች። ከዛ ጥላ ሲሆን ደመና ሲሆን የእግዚአብሔር ሰው ወደ ቤቴ ገብተሃል፣ በረከት አግኝቻለሁ፣ በል መንገድህ በሰላም ትለውና ታሰናብተዋለች። አንድ ቀን ለቅዱሱ ለእግዚአብሔር ሰው የሆነ
ሐሳብ አሰበችና እንዲህ አለች። ባሏ ከስራ ሲመጣ በማዕድ አብረው ነው የሚቆርሱትና ማዕድ ሊመገቡ ቁጭ ብለው እያለ ባሌ የእግዚአብሔር ሰው ኤልሳ በበራችን ሲያልፍ ሁል ጊዜ እየለመንኩ ወደ ቤት እንደማስገባው ታውቃለህ እንዴ? አሁን ማን ይሞትና እንደው አንድ አገልጋይ ሁል ጊዜ የጠበቀች አንድ ሴት ቤት ብታስገባ ጉድ ፈልቷል ዘንድሮ። የሚፈጠረውን አስባችሁ ነው? ሴትዮ ምን አስበሽ ነው? አንድ ቀንስ እሺ ዝክር ነው ይባላል። 2-3 ቀን ደግሞ ምን አስበሽ ነው ብሎ አናቷን ነው የሚላት። የለማ መተማመን እናቴ ልጅ ሰማችሁኛል? መተማመን ስለሌለን ነው። ታማኝ ያልሆነ ሰው ይጠራጠራል። ራሱ ሳልታመነ ሰው ሁሉ ጊዜ ወደ ቤታችን እንደሚገባ ታውቃለህ? አውቃለሁ። የእግዚአብሔር ሰው እኮ የሚጸልይበት ቤት የለውም አለችው። አያችሁ፣ እስካሁን ስለ ጉድለቷ አልተናገረችም። የጎደለ ነገር አለ ጸልይልኝም አላለችው። የኤልሳ አምላክ ግን ያውቃል። እስቲ የተክለየ አምላክ በሉ። የኔን ጉድለት ያውቃል። ሰው ግን አያውቅም። የገብረ መንፈስ ቅዱስ አምላክ ጉድለታችንን ያውቃል። ጎረቤት ግን አያውቅልን። ማን ያውቃል? እግዚአብሔር ያውቃል። ስለዚህ ቤት እንስራለት፣ የሚተኛበትን አልጋ፣ መጽሐፍ የሚዘረጋበትን ጠረጴዛ፣ ደግሞ የሚጸልይበትን ደግሞ መብራት እናድርግለት አለች። በሐሳቧ ተስማማ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ማለት ትዳር ይሄ ነው። አንቺ ሴትዮ እንቆጥብ እንጂ ከየት መጥቶ ነው ደግሞ ለሰውየው ምንሽ ነውና ነው ደግሞ ቤት እንስራ የምትይኝ ይላል የዘንድሮ ባል ቢሆን። ምንሽ ነው በግልጽ ንገሪኝ፣ ቤት እንስራ የምትይኝ እስከዚህ ደረሳችሁ ማለት ሊል ይችላል። አያችሁ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ ምን ብእሲ ወብእሲት አሐዱ አካል እሙንቱ አንድ ስለሆኑ ጳውሎስ የነገረን ይሄንን ነው። በሐሳቧ ተስማማና በተራራው ላይ በቀርሜሎስ ተራራ ላይ በቅዱሱ ስም ቤት ሰሩለት፣ መብራት አኖሩለት፣ አልጋ ጠረጴዛ ሞሉለት። በዚህም ተደሰቱና ኤልሳ አንድ ቀን ግያዝን ደቀ መዝሙሩን እንዲህ አለው፣ አንተ ግያዝ ይቺ ሴት ምንም ነገር ሳላረግላት ይሄን ሁሉ ቸርነት የምታረግልኝ ለምንድን ነው? እኔ ውለቷ በዛብኝ፣ ምን ላደርግላት አለ። ተክልዬ ምን ቢያደርጉላችሁ ትፈልጋላችሁ? ገብረ ሕይወት ምን ቢሰጧችሁ ዛሬ ትፈልጋላችሁ? የጎደለው ጤና ከሆነ አምላከ ተክለ ሃይማኖት ጤና ይስጣችሁ። እና በቃ ምን እናርግ ሲል ምን ብሎ መለሰ ግያዝ? ያቺ ሴት እኮ ልጅ የላትም። ሁል ጊዜ በቤቷ ስትመገብ ልጅ አይተህ ታውቃለህ? ቤቷ ውስጥ እኮ የሕፃን ድምፅ ተሰምቶ አያውቅም። የሚያስለቅሳት አለ፣ ለሰው ማትናገረው። ትጨነቃለች፣ ታዝናለች። ገበያ የወጣች እንደው ሴት ሁሉ ስለሚሰድባት ፈጥና ወደ ቤቷ ትገባለች። ለብቻዋ ከእግዚአብሔር ጋር እየተነጋገረች የምትኖር ሴት ናት። ከጉድለቷ አሁን በጉድለቷም እግዚአብሔር የምትጠብቅ ሴት ናት። ልጅ የላትም አለው። በሰው ተረስታለች። የሰማችሁ በእግዚአብሔር የታሰበች ሴት ናት። እና እንግዲያውስ ጥራት አለው። ምን በላት? ተረኛ ሆኖ አማኑኤል ዛሬ ማን እንደሚጠራ ተረኛው ነው። በዛሬ አንቺ ተራ ነው። ቤትሽ ይስተካከላል። በልተረኛ አንተ ነህ። ትዳር ይስተካከልልሃል። የጠመመው ይቀናልሃል። በልተረኛው ዛሬ አንተ ነህ። ከዛሬ በኋላ አታለቅስም። እኔ ማረሳ እግዚአብሔር ዛሬ አስታውሽሃለሁ። ዛሬ ፊቴ ወደ አንተ መልሻለሁ። ወደ ልመና ዘንበል ብያለሁ ቢል እግዚአብሔር ምንድን ነው የምትለምኑት ግን? እስቲ በዚህ ዘመን የቆረጥኩት ሎተሪ ቢወጣ ነው የምትሉት? የቆጠብኩት ኮንዶሚኒየም ቢደርሰኝ የሚል ሰው ሊኖር ይችላል። እዚህ እንኳን ኮንዶሚኒየም ቁጠባ የለም፣ እግዚአብሔር ይመስገን የለም አይደል? አዎ ዛሬ ብር የለም፣ ባንክ ነው ያለው አይደል? ባንክ ቤት ነው በየሰፈሩ አይደል? በእነ አስቴርም በእነ አልማዝም ስም ባንክ ቤት ነው ያለው። ሰው ግን ብር የለውም። እንዲህ ባለ ችግር ውስጥ ግን የሚያኖረን እግዚአብሔር አይደንቃችሁ?
ንገሩኝ። አይደንቃችሁም ወይ? ይደንቃል እኮ እግዚአብሔር። ጥራት ተባለች፣ ተጠርታ መጣች። ምን ብሎ? የእግዚአብሔር ሰው ይጠራሻል አላት። ቅዱሱ ሰው ወደ ቤትሽ የምታስገቢ እናንተ ተክለ ሃይማኖት የምትዘክሩ፣ እናንተ በቅድስት አርሴማ ስም ድሆች የምታበሉ፣ እናንተ በአቦዬ ስም የምትዘክሩ፣ ለተራበ የምታበሉ፣ አንድ ቀን የተክልዬ ጸሎት ይረዳችሁና ወደ መቅደሱ ነው ተብላችሁ ትጠራላችሁ። የምትጠሩት ሰንሰለት እንዲቆረጥላችሁ፣ የምትጠሩት ያጣችሁት ነገር ሊሰጣችሁ፣ የተበተነው ነገር ሊሰበስብላችሁ፣ ወደ እጃችሁ አልገባ ያለውን በእጃችሁ ሊያስገባላችሁ አማኑኤል አንድ ቀን ጸሎታችሁ ይሰማና ተረኛ ትሆናላችሁ። ተረኛዋ ደረሰ፣ ሰዓቷ ደረሰ፣ ጊዜዋ ደረሰ። የምትጎበኝበት፣ ልጅ የምትወልድበት፣ ደረቁ የሚለመልምበት፣ የተዘጋው የሚከፈትበት ሰዓቱ ደረሰ። እዚህ ጊዜው ደረሰ በሉ። የምንጎበኝበት ጊዜ ደረሰ በሉ። አማኑኤል መጎብኛ ዘመናችሁ ቅርብ ያድርግላችሁ ወገኖቼ። በኤልሳ ፊት ቆመች። በተክልዬ ፊት ቆሙ፣ ልመናችሁን ይዛችሁ። በሀብትዬ ፊት ቆሙ፣ በቅዱሳኑ ፊት ቆሙ፣ በድንግል ፊት ቆሙ፣ በገብረ መንፈስ ቅዱስ በአቡዬ ፊት ቆሙ። ከነልመናችሁ እያለቀስክ በስዕሏ ፊት ቆሙ። ድንግል ማርያም አዛኝ ናት፣ እንባ መታብስ ናት፣ ደግ ናት። አው ቅድም መላከ ሰላም እንደው ድንግልን ሲጠሯት እንዴት የት ደርሼ እንደመጣሁ ሁሉ አላውቀውም ነበር። ግራ የገባው የጨነቀው ድንግልን ይጥራ እንድትረዳዋል። አዛኝቷ ጥሩ በስዕሏ ፊት ቆሙ። ችግርተኞች ችግራችሁ እንዲቀልላችሁ፣ ሐዘንተኞች እንድትጽናኑ፣ የጎደለው እንዲሞላልሽ፣ የተዘጋው እንዲከፈትልሽ በድንግል ማርያም ፊት ቆሙ። በልጇ ፊት ቆሙ። በቅዱሳኑ ፊት ቆሙ። በኤልሳ ፊት ቆመች። በማፊት በኤልሳ በነብዩ ፊት ቆመች። እንዲህ አላት፣ የዛሬ ዓመት አላት። በደንብ በከፍ አድርጋችሁ የዛሬ ዓመት በሉ። ችግራችሁ ታሪክ ይሆንላችሁ። አሜን በሉ። የዛሬ ዓመት በሉ። በትልቅ ከፍታ ላገኛችሁ። አሜን በሉ። የዛሬ ዓመት በሉ። የራሳችሁን የምታንቀሳቅሱት የራሴ የምትሉት ነገር ኖሯችሁ በፊቱ እንዳገኛችሁ እግዚአብሔር ይርዳል። የዛሬ ዓመት አለችው። በቃ ያንቺ ጉዳይ ዛሬ ዓመት የሚፈታ ከሆነ ጠብቂው። በቃ አንተ ጉዳይ እስከ ዛሬ ዓመት ይስተካከላል። ጠብቀው። ትጠብቀዋለህ። ቅድም ነገራችሁኛል። ምን እንለዋለን ብላችሁኝ፣ ምን እንለዋለን? ነው እግዚአብሔር ይባርካችሁ። ሕፃናት ዛሬ እንደው እንዴት ስርዓት ያላችሁ ልጆች ናችሁ። ወይኔ አንዳንድ ሀገር እኮ እንደው ጨጓራችን የሚላጠው በእነሱ ነው። እንዴት የተባረኩ እግዚአብሔር ያሳድግላችሁ። ወላጆች ለቁም ነገር ያብቃላችሁ። በልጆቻችሁ ደስታ ይቆያችሁ። አቤት ስርዓት! አቡነ ተክለ ሃይማኖት እንደናንተ ያሉትን ይባርካሉ። እሺ ትምህርታችሁን ይግለጽላችሁ። የተክልዬ አምላክ ትምህርታችሁን ይግለጽላችሁ። የሰጣችሁን ያውሰድባችሁ። እስከ 3 ቀን እንደዚህ ከቆያችሁ ሽልማት አላችሁ። መነኩሴ ከምርቃት ነው የሚሸልመው። ከዛ እሺ ምን ሌላ ነገር ቸኮሌት አልሰጣችሁ። መቼም ጾም ነው። ሲፈታ ጠብቁኝ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። መድኃኔዓለም ከሁላችን ጋር ይሁን። የዛሬ ዓመት በዚህ ሰዓት በዚህ ወር ወንድ ልጅ ትወልጃለሽ አላት። እንዴ ማን ነገረው? አልነገርኩትም። ቤቴ ገብቶ እንጀራ ሲበላ ቤቴ ገብቶ እግሩን ሳጥብ አንድ ቀንም ችግሬን አልነገርኩትም። በምን አወቀ? እንዴት አወቀ? የልጅ ናፍቆት እንደሚያሰቃይ የሴቶች ትከሻ ላይ ሕፃን ሳይል በአንድ የሚሞላ አይኔ ማን ነገረው? በአንዳንድ ሰው ቤት ዘመድ ልጠይቅ ሄጄ በቤተ ዘመድ ሄጄ የዘመድ ልጅ የእህት ልጅ የወንድም ልጅ ሕፃናት እያቀፍኩ ስስብ በውስጤ እግዚአብሔር ሆይ የራሴ መቼ ነው የምታስታቀፈኝ እያልኩ እንደምሰቃይ ማን ነገረው? የዛሬ ዓመት አለኝ። እኔ እኮ መውለድ አልችልም። እኔ እኮ ተረስቻለሁ። እኔ ነገር አብቅቷል። የኔ ፀሐይ ጠልቃለች። የኔ ቀን አልፏል። እንዴት ይሆናል አለ። እግዚአብሔር ማድረግ ይችላል። የተዘጋን መክፈት ይችላል። የደረቀን ማይፀን ማለምለም ይችላል። መካኒቱን በልጅ መሸለም ይችላል። አንቺ ያልወለድሽ ዘምሪ፣ አንቺ ያላማጥሽ እድል በይ። ከእንግዲህ ወዲህ የመካንሽነትሽን እፍረት የረሳ ዘንድ ፈጣሪሽ ከባል በላይ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 10 ላይ እንዲህ አለ፣ ቅዱሳንን ስላገለገላችሁ አለ። ይህን ቃል ትላላችሁ ከኔ ጋር?
እዚህ ጋር ቅዱሳንን በሉ ስላገለገላችሁ አሁንም እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ማንን ስላገለገላችሁ አለ? ቅዱሳንን። ወደፊትም ቅዱሳንን ስለምታገለግሉ። ቅዱሱን ሰው አገለገለች። ማንን አገለገለች? ቅዱሱን ሰው አገለገለች። በቤቷ ውሃ መጣችለት፣ እንጎቻ ጋገረችለት፣ እንጀራ በላችሁ፣ ከድካም አሳረፈችው። እግዚአብሔር ደግሞ በተራ ከድካም ሊያሳርፋት፣ እግዚአብሔር በተራ መሰደቧን ሊያርቅላት። በስድብ ያላችሁ የምትነቀፉ እግዚአብሔር ከፍ ያደርጋችኋል። በጠላት ፊት የተዋረዳችሁ በጠላት ፊት ደግሞ እግዚአብሔር ያከብራችኋል። በሰው ፊት የተዋረዳችሁ በዘመድ መካከል የተጠላችሁ እግዚአብሔር ታሪክ ይቀይርና የጠሏችሁ ሰዎች ወዳጅ ያደርጉላችኋል እግዚአብሔር። እና የዛሬ ዓመት ደነገጠች፣ አላሰበችውም። የኔ ፀሐይ ጠልቃለች ብላ ተስፋ ቆርጣለች እኮ። እኔ እኮ ተረስቻለሁ አለች። የትምህርታችን ርዕስ ግን ምንድነው? እኔ ግን አልረሳሽም። አያችሁ እንዴት ይሆናል? የእግዚአብሔር ሰው ወዳጅነታችን ጥሩ ነው። በጣም ነው የምንዋደደው። የማትሰጠኝን እንዳታጓጓኝ እባክህ። የልጅ ወሬ ከተነሳ ብሶተኛ ነኝ፣ አልቅሽ ይለኛል። የሕፃን ወሬ ሲወራ እንባዬ ይፈሳል። እባክህ ቅስሜ እንዳይሰበር የዛሬ ዓመት ጠብቄ ካጣሁ እጣልሃለሁ። የማትሰጠኝን ተስፋ እንዳላደርግ አለችው። ኤልሳ ግን ዝም አላት። የኤልሳ አምላክ የተዘጋውን ይከፍታልና። የማን አምላክ? ዝም አላት። እግዚአብሔር ዝም ሲል መስራት ጀምሯል ማለት ነው። እግዚአብሔር ዝም ሲል ሊሰራ ሲያስብ ነው። ዝም ብሎኛል ብላችሁ ተስፋ እንዳትቆርጡ። ተስፋ አድርጉ እግዚአብሔርን። እና ከዛ በኋላ ወደ ቤት ሂጂ አላት፣ አሰናበታት። ከዛም አንድ ቃል አልፎ አልተናገራትም። ወደ ቤት ሄደች። በዓመቱ እግዚአብሔር በኤልሳ በተናገራት በዛው ዓመት ወንድ ልጅ እግዚአብሔር አስታቀፋት። ምን አይነት ልጅ? እስቲ አመስግኑ እግዚአብሔር። ወንድ ልጅ። ከዛ በኋላ የተደረገላት ሴት በኤልሳ ጸሎት ልጅ አገኘው። በቅዱሱ ሰው ጸሎት። ዛሬ በተክልዬ ጸሎት ስንት ነገር ያገኛችኋላችሁ። ዛሬ በአቦዬ ጸሎት ብዙ ነገር የተደረገላችሁ ሰዎች አላችሁ። ዛሬ በቅዱሳን ጸሎት ብዙ በር የተከፈተላችሁ ሰዎች ትኖራላችሁ። እና በጣም የሚገርም ነው። ይህቺ ሴት አንድ ቀን እንዲሆነ እግዚአብሔር በነብዩ ጸሎት ልጅ ከሰጣት ደግሞ መስጠት ብቻ አይደለም ሌላ ተአምር ማድረግ እንደሚችል ሲገልጥላት ያ ልጅ አደገ። የሰማችሁ ነው። እግዚአብሔር የሚያደግ ልጅ ይስጣችሁ። አሜን። አደገ ልጇ። ልጁ ካደገ በኋላ አባቱን በእርሻ ያገለግል ነበር። አባቱን የሚያገለግል ልጅ የተባረከ። ልጆች ሰማችሁ? አባታችሁ ሲልካችሁ ወዴት ነው የሚባለው? አቤት ስትጠሩ ስትላኩ ወዴት ነው? በቃ አለቀ። ፈጣን ሰረገላው ናቸው። ዛሬ አባታችሁን ከተላላካችሁ ነገ የምትወልዷቸው ልጆች እናንተን ይላላካሉ። ዛሬ አባትህን ካከበርክ ነገ ልጅህ አንተን ያከብራል። አንተ አባት ትሆናለህ። ዛሬ አባትህን ካቃልክ ግን ነገ ያንተ ልጆች አንተን ያቃልላሉ። በሰፈራችሁበት ይሰፈርላችሁ። እናቱን ያቃለለ፣ እናቱን የናቀ፣ እናቱን የሰደበ፣ እናቱን ያንቋሸሸ፣ እናቱን እጭ አላቅልሽም ያለ ሰው ነገ ደግሞ እሷም አንቺም እናት የሆንሽ ሰዓት የገዛ ልጆችሽ አላቅሽም ይሉሻል። ብድር በምድር ነው እናቴ ልጅ። ወላጆቻችሁን አክብሩ። እናንተም እናት ትሆናላችሁ፣ እናንተም አባት ትሆናላችሁ። እናንተም እግዚአብሔር እድሜ ከሰጣችሁ ደረጃና እድሜ እንኳን የለም በዚህ ዘመን። ምን እድሜ አለ? ማን ይመረቅና የሚመረቅ ልጅ ሳለ ምን በጎ ነገር ተገኝቶብን። አማኑኤል ከሁላችን ጋር ይሁን እና ይገርማል። ይህቺ ሴት ልጇ ወደ ባሏ እርሻ ባሏን እንዲያግዝ ላከችውና በአውድማ ቦታ ስንዴውን እያበራየ ያለ እያገዘው ያለ አንድ የህመም ስሜት ተሰማውና አባቴ ራሴን አለው። ምን አሁን በረሃብ ቢሆን ወባ እንዳትሆን ቀጥ
ቀጥታ ሆስፒታል ይላካል። ሰማችሁኛል? እና ወባ ነው የሚባለው ራሴን ካለ ከዛ ውጪ ሌላም ነገር ልትሉ ትችላላችሁ። እኔ ሕክምና ውስጥ ገብቼ ደግሞ እንዳትጣሉኝ ወንድሞች፣ ያደራ እዚህ ውስጥ ያላችሁ ሐኪሞች እንዳትጣሉኝ እህቶች፣ እሺ። እና ከዛ በኋላ ይሄ ልጅ አባት ስራ ላይ ነው፣ ህመም ላይ እንደሆነ እንዳመመው ተረዳና ሎሌዎቹን አህያ ያዙና ወደ እናቱ ወሰዱ አለ። እናትየው ሐኪም ናት፣ ነርስ ናት። ሪፈር ያደረገው ወደ እናት ነው። የልጁን ጸባይ ከአባት በላይ የምታውቀው እናት ናት። ፊቱን አይታ የምትረዳው እናት ናት። ህመም ነው ረሃብ ነው ታውቃለች አታውቅም? እናት ቶሎ ብላችሁ ታውቃለች አሉ። አያችሁ ወንዶችስ እናንተ ልጆቻችሁን ታውቃላችሁ? ልጃችሁ ተኝቶ እያለ ቢሮ ትሄዳላችሁ ሳይነሳ አይደል? ከዛ በኋላ የሆነች እንቅፋት ቤት የምትባላለች ልትገቡ ስትሉ ከስራ ወደ ቤት ቆይ እዚህ 1 2 ስሉ ከዛ 1 2 ወደ 3 4 አርግና ልጆቻችሁ መልሶ እናንተን በመጠበቅ ይደክሙና አንቀላፍቱ ተኝቶ እያለ ትገባላችሁ። ብዙ ጊዜ ቤት ውስጥ ወላጆች ህፃናት ወላጆቻቸው እነገር ይሄ ነው ከተባሉ ነው እንጂ አያውቁትም። አባቱን ማያውቅ ልጅ አለ ታውቃላችሁ? ማንንም ማያውቃል። በጣም ሳቃችሁ። የቦረና ችግር ነው ማለት ነው። አባትና ልጅ አይተዋወቁም። አዛኝቷል። ከቢሮ ሲመጣ ህፃን ይኸው ከትምህርት ቤት እንደመጣ ዩኒፎርም ይቀይርና አባቱን ይፈልጋል። እናቱማ ሁሉ ጊዜ ከሱ ወራለች። የሰማችሁና እና አባቱን ይፈልጋል። በቃ ከአባቱ ጋር መጫወት ይፈልጋል። አባቱ እንዲያስጠናው ይፈልጋል። የቤት ስራ እንዲያሰራው ይፈልጋል። አሳይመንት እንዲያሰራው እንዲያስጠናው እንዲመክረው ምን ይላል? የአባትነት ፍቅር እንክብካቤም ጊዜም። ለልጆቻችሁ ጊዜ የላችሁም። አሁን ልጅ ወለደ ልትሉ ለትዳራችሁ ጊዜ የሌላችሁ አሁን ትዳር አለ ልትሉ ከጓደኞቻችሁ ጋር በርሜል ሙሉ ድራፍት የምትጠጡበትን ጊዜ ለልጆቻችሁ ስጡ። ነገ ታልፋላችሁ። የሰማችሁ ነው ወንድሞቼ? ተቀየማችሁ? በዚህ ጋር በር እንዳላችኋለሁ በዚህማ አታስወጡኝም። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ይገርማል። ወደ እናቱ ሪፈር ተደረገ። እናትየው ምንም ነገር አላደረገችለትም። ቢበዛ የምታደርግለት ምን እንደሆነ ታውቃላችሁ? ራሴን አይደል ያለው በጨርቅ ቀዝቃዛ ውሃ ትነክርና አናቱ ላይ ማጀራቱ ላይ እያደረገች ታባብለዋለች። ከዛ እንጀራ ብላ ትለዋለች። ረሃብ ነው ህመም። እናት እንዲህ ነው የምታደርገው። አይ ቤት ውስጥ ያለው ፈርስት ኤድ ይሄ ነው። በቃ መጀመሪያው ኢትዮጵያን ፈርስት ኤድ ታውቃለች የሚለው ነው። ከረው ታውቃለች። በደንብ አድርጋችሁ ነው የምትመጡት። አመመኝ ቢለኝ አመመ አይዞህ ፓራሲታሞል የሚገዛልን አታገኝም። እናት ልጅ ሰው በዚህ ልክ ይጨክንባል። እናትየው ጉልበት ላይ እስከ ቀትር ቆየ። ከዛ በኋላ ልጁ ሞተ ይላል። ምን ብላው ነበር? የማያደግ ልጅ እንዳሰጠኝ እንዳትዋሸኝ ብላው ነበር። ታው ይቅርብን፣ እኔ የምፈልገው የሚያድግ ልጅ ነው ብለዋለች። ሲሞትባት አየች። ትንፋሹን ጠበቀች። አይኑን ይገልጣል ብላ ብታይ የለም። ትንፋሹን ብታዳምጥ የለም። ምንም አላለችም። ልጁን አጋድማ አስከሬን በር በአስከሬን ላይ ዘግታ ወደ ባሏ ጋራ በፍጥነት ሄደች። አንድ ሐዘን ፊቷ ላይ ይታይባት። ምን አይነት ጠንካራ ሴት ነው! ሐዘን የሚባል ነገር አንድ ልጅን ያጣች ሴት አይደለች። ቆማለች፣ ጠንክራ ቆማለች። አስከሬን አስተኝቻለሁ ብላ መርዶ ልነግር አይደለም የሄደችው። የኤልያስ አምላክ የተዘጋውን ከፍቶ ልጅ ከሰጣት የሞተውንም እንደሚያነሳ ታውቃለች። የተክለ ሃይማኖት አምላክ የሞት ያክል የቀበርነውን ነገር ከመሬት ፈንቅሎ በእግር ሊያቆም እንደሚችል ታምናለህ? ታምናላችሁ? ማርያም ሉቃስ አድርጌ ልንገራችሁ ከገባችሁ ብዬ እኮ ተክልዬ ፍቅር ናቸው። አዛኙታ የሚያውቃቸው ነው የሚያውቃቸው። ተክልዬን ተማጸኗቸው። ገብረ ሕይወትን ተማጸኑ። ጸሎታቸው ስሙር ነው። ይኸውላችሁ ተንበርከኩና ተክልዬ ጸልይልኝ በሉት። እሺ ምን በልልኝ? እኔ ደክሞኛል እና ያቀቶኛል። ገብረ ሕይወት ጸልይልኝ፣ አባ ጸልይ በእንቲአነ በሉታ። ይሄ ጸሎት በእግዚአብሔር ፊት ሞገስ የለን። የረከስን የተዳደፍን ቅዱሱ የእግዚአብሔር ሰው እንዲጸልይ ብፁዕ ቅዱስ ብርሃን ዓለም ተክለ ሃይማኖት የኢትዮጵያ ፋና የተመረጠው ሽማግሌ አንተ ጸልይልኝ በሉት። ባሏ በርቀት ሳያት ምን ሆነሽ ነው? ልጄ ደህና ነው አላት። ስራ ላይ ነው፣ በጣም ቢዚ ነው። ባል አያት ደህና ነው። ምን ፈልገሽ መጣሽ?
ሎሌና አህያ እፈልጋለሁ። አያችሁ፣ አገልጋይ ማለት ነው። ምንድነው አልኳችሁ? አንዳንድ ጊዜ ደሞዝ ስለምትከፍሏቸው ሰው ሲመጣ ሰራተኛዬ ናት የምትሉ ሰዎች አቁሙ። የሚባል ነገር የለም። ሰማችሁኝ አይደል? ብርጭቆ ሰበረች እያሉ ሰው ሻንጣ ሙሉ ልብስ እየቀሙ የሚያባሩ ሰዎች አሉ። ግን ክርስቲያኖች በሰንበት ቤተክርስቲያን ነጭ ነጠላ ለብሰው ወይዘሮ ገሌ እንዲሰጠች ልልበሉላት፣ አቶ ገሌ እንዲሰጠህ ልልበሉለት የሚባል ሰው አለ። የሰራተኛ ደሞዝ እየቀማ ምስኪን እያስለቀሰ ቤተክርስቲያን ይመጣል። ንስሐ እንግባ ወገን። የሰው ላብ ያለባችሁ መልሱ፣ የደሃን የቀማችሁ መልሱ፣ የበደላችሁም ካሱ፣ የቀማችሁ መልሱ። እቺ ብቻ ነግሬያችሁ ትምህርት ልጠቅልል።